እኔ ወደ ነቢያት መንገድ መጣላቴን አላቆሙም። አድርሷቸው ሁላቸው። እኔ ማንንም አልሰድብም አልዘልፍም። ሀሳብ ይሰጥ ይችላል። አንድ ልዩነት ነገርከኝ። አሁን አንተ ወይንም አይ እውነት ላይ ነው ያሉት ስለ ኢየሱስ ካልክ ችግር የለውም እሻልፈዋለሁ። ስለ ኢየሱስ ያላቸው እምነት ፕሮቴስታንቶች ትክክለኛ እምነት ነው ብለህ ታምናለህ? እኔ በዛ ላይ አላጠናሁም። እኔ አሁን ጥያቄ በኢየሱስና በኢሳ መካከል ያለውን ነው። መልስ መልሰሃል። ባትመልስ እንደዚህ አሁን አላጠናሁም ችግር የለውም ነበር። መልስ መልሰሃል። ፕሮቴስታንቶች ስለ ኢየሱስ ያላቸው እምነት ምንድን ነው ስትባል አሁን ያ ትክክለኛ እምነት ነው ስለ ኢየሱስ ያላቸው እምነት ብለህ ታምናለህ ወይንስ አታምንም? ሙሉ በሙሉ ስህተት ነው ብዬም አላምንም፣ ሙሉ ለሙሉ ትክክል ነው ብዬም አላምንም። ጌታ ሰው ስለዚህ እነሱ የሚያውቁት ሌላ ኢየሱስ ነው፣ አንተ የምታውቀው ሌላ ኢየሱስ ነው ወይንስ አንድ ኢየሱስ ነው? ግን በእርሱ ላይ ያላቸው ሀሳብ ነው የተለያየው። አይ አንድ ኢየሱስ ነው ያለን፣ በእሱ ላይ ያለን አስተምህሮ ይለያያል። ያረዳድ ችግር ማለት ነው። በጣም ጨርሰናል። በቃ አሁን እኛ ምንድነው የምንልህ? ቁርአን ላይ መጥተህ ያ ኢየሱስ ራሱ ኢየሱስ ነው። ነገር ግን ምንድነው የተለየው? ሀሳባችን እምነታችን ነው የተለየው። ገብቶሃል? እኔ የማምነው ኢየሱስ በድንግልና የተወለደ ከድንግል ማርያም የተወለደ ኢየሱስ ነው ቁርአን ላይ ያለው። ያንተ ኢየሱስ ያ ነው አይደለም? አንተ በድንግልና የተወለደ ነው ብለህ ታምናለህ? በደንብ እንጂ ድንግል ማርያም ነች የወለደችው ለዚያው። ኦኬ እኔም አምናለሁ። በቃ ያው ስለዚህ እምነታችን ግን ተለያየ። እኔ አይ አልተገደለም አልተሰቀለም አምላኩ አድኖታል የድንግል ማርያም ልጅ አልኩ። አንተ ደግሞ አይ ተገድሏል ተሰቅሏል አልክ። በእርሱ ላይ ያለን እምነት ተለያየ ማለት ያ አካል አይደለም ማለት አይደለም። ቅድም በአንተ ምሳሌ እንደሰጠሁ ማለት ነው። ስለዚህ ኢየሱስ ክርስቶስ ሙታንን ያስነሳው ነው። አዎ ሙታንን ሲያስነሳ የነበረው ቶታል በቁርአን ላይ ሙታንን ሲያስነሳ እንደነበረ ኢየሱስ ይነግረናል። ማየት የተሳናቸውን ሲፈውስ ነበር። አዎ ማየት የተሳናቸውን ሲፈውስ የነበረው ከአብርሃም ከዳዊት ሰንሰለት ያለው ነው ወይ? አዎ ያ ነው። በእስራኤል ምድር ላይ የተወለደው ነው ወይ? በናዝሬት ላይ? አዎ በናዝሬት ላይ የተወለደው ቶታል አይደለ? ልክ እነዚህ ሁሉ ስራዎቹ እንዳለ ተገልጸዋል። በሱ ላይ ያለን እምነት አይሁዶችም ተለየ ሐሰተኛ ነው አሉ። ነገር ግን ሌላ ኢየሱስ አይደለም ያ ኢየሱስ ነው አይደለ? ሐሰተኛ ነው ብሎ ነው ያመኑት። እናንተ ደግሞ አይ አምላክ የአምላክ ልጅ ነው አላችሁ። እኛ ደግሞ አይ የአምላክ መልእክተኛና ነብይ ነው። አይ የአምላክ ልጅ ነው የሚለው እኮ መጽሐፍ ቅዱስ ነው እንጂ እኛ አይደለንም እኮ። ወደሱ እንመጣለን ችግር የለውም። የአምላክ ልጅ ሲባል ጊዜ አይሁዶች እንዳለ የአምላክ ልጆች ናቸው አይደለም? አዎ ናቸው፣ የአምላክ ልጆች ናቸው። ነገር ግን እነሱ ኢየሱስ የአምላክ ልጅ ነው ሲል ተቃውመውታል። እሱ ለምንድን ነው የተቃወሙት? ራስን አምላክ ታደርጋለህ ብለው ተቃውመውታል። የእግዚአብሔር ልጅ ነኝ ሲል ማለት ነው። ራሱን ከእግዚአብሔር ጋር ያስተካክላል ብለው እንደተቃወሙ ምን ብሎ መለሰላቸው? አይ መጽሐፍ ቅዱስ እጄ ላይ እንኳን የለም። ለአሁን ችግር የለም እኔ እነግርሃለሁ ምን ብሎ እንደመለሰላቸው። የእግዚአብሔር ቃል የመጣላቸው ሁሉ አማልክት ከተባሉ አላቸው አይደለ? ስለዚህ በኢየሱስ ክርስቶስ ግንዛቤ ማንኛውም የእግዚአብሔር ቃል የሚመጣለት ሁሉ አምላክ ተብሎ ይጠራል። ሙሴ ለምሳሌ አምላክ ነው እንደ መጽሐፍ ቅዱስ። ይሄን ታውቃለህ አይደል? አይሁድ እዚህ ጋር ለምን ተቃወሙት እኮ ልመጣለህ ነው ወደሱ። ኢየሱስ ክርስቶስ እንደተናገረው ከሆነ የነቢያቶች ሁሉ አምላክ ይባላሉ አይደል? አዎ በጣም ጥሩ። ሙሴ አምላክ ነው አይደለም እንደ መጽሐፍ ቅዱስ ተብሏል። በዚያ ሂሳብ እንደሆነ ነገራቸው። እሱ አምላክ ቢሉት ራሱ እንደው ብትሉኝ ራሱ እንደዚያ እንደው በል እነሱ እሱን በሐሰተኛ ለመክሰስ የሚፈልጉበት ጥቃቅን ነገር ትንሽ ነገር ፈልገው ነበር። ሳያገኙ ሲቀሩ እንደዛ ተናገሩት። ብለም እንኳን የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ተብለዋል እኮ አላቸው፣ መለሰላቸው። በአጠቃላይ ይህ ነው ክርስቶስ እንደ መጽሐፍ ቅዱስ መልእክተኛ ነው። ተአምራትን ከራሱ ማድረግ አይችልም። አምላኩ ነበር ሲያደርግለት የነበረው። እነዚህ ነገራቶች አምላክ ያደርጉት። አሁን ጥያቄ ደግሞ ሁለተኛ ጥያቄ ማለት ነው። ብዙ ጊዜ አሁን እንኳን እርግጠኛ ባልሆንም ያው ካንተ መስማት ይሻለኛል ብዬ ነው። እስልምና ከመጀመሪያ ከአዳም ጀምሮ ነበረ ሲባል እሰማለሁ። እውነት ነው። እስልምና ቃሉ ነው ያለው ወይስ አማኞቹም ነበሩ? አማኞቹም ነበሩ። አምላክ ፈጠረኝ ሙስሊም አድርጌ ነው የፈጠርኳቸው እያለ ይናገራል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ
ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተ ላሂ አለቲ ፈጠረ ናስ ዐለይሃ ይላል። የሰው ልጆች ሆይ ለቀጥተኛው እስልምና ሃይማኖት ብቻ ፊታችሁን አዙሩ፣ እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖታቸው ሲሆን አለ። ሰው ሲልጅ ጊዜ ከአዳም ጀምረን እንዳለ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው ሁላችንም የፈጠረ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ወላጆቹ ወዳሉበት እምነት ይቀይሩታል እንጂ። ክርስቲያኖች ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድ፣ ሁሉም ወዳለበት ልጁ ሲቀይር ታያላችሁ እንጂ ሲፈጥራቸው ሙስሊም አድርጎ ነው የፈጠራቸው አሉ። አላህ ስብሐነሁ ወተዓላ ልክ እንዲሁ ሐዲስ አልቁድሲ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ ምን ብሏል? ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን አለላህ፣ እኔ ባሮቼን በእኔ ቀጥ ባለ መንገድ ላይ ነው የፈጠርኳቸው አለ። ከዚያም ግን ሰይጣናት አዞሯቸው እንጂ እያለ ይናገራል። ለዚህም ነው አንድ ልጅ እንደተወለደ ወዲያው ቢሞት ወደ ገነት ተመላሽ ወደ ገነት ይገባል። ምክንያቱም ያ ልጅ ህፃን ሙስሊም ተደርጎ ነው የሚፈጠረው። ስለዚህ ቃል በቃል አምላክ አላህ ሱብሓነሁ ወተዓላ በዚህ በቀጥተኛው መንገድ ላይ በሃይማኖቱ ላይ ነው ስፈጥራቸው የፈጠርኳቸው ብሎ ይናገራል። በጣም ጥሩ። ስለማብራሪያ አመሰግናለሁ። አሁን በአነሳኸው ላይ ደግሞ ትንሽ ጥያቄ አለኝ፣ ከዛ ወርዳለሁ። አብሽር ጠይቅ። ሙስሊሞች ከመጀመሪያው ክፍለ ዘመን ጀምሮ ወይ ደግሞ ከአዳም ጀምሮ አሉ ብለኸኛል ማለት ነው። ኢየሱስ ተሰቅሏል ብለው ሲያስተምሩ የመጀመሪያው ክፍለ ዘመን ክርስቲያኖች ምን ብለው የዛ ጊዜ በዛ ዘመን የነበሩ ሙስሊሞች የእስልምና ሊቃውንት ምን ብለው ይሄንን ሐሳብ ተቃወሙ? የመጀመሪያው ክፍለ ዘመን ሙስሊሞች ማለት ነው። አሁን እንደምንቆጥረው አቆጣጠር በጣም ጥሩ። ክርስቶስ መልእክተኛ እንደሆነ ያምናሉ፣ ነብይ እንደሆነ ያምናሉ፣ አምላክ እርሱን እንደሚረዳው ከጎኑ እንደሆነ ያምናሉ። ወጣል ሐሳብ ያልገባህ መሰለኝ። በዚያ ዘመን የነበሩ ሙስሊሞች እያልኩ በዛ ዘመን የነበሩ ሙስሊሞች ማለት ነው ኢየሱስ ተሰቅሏል የሚለውን አስተምሮ ተቃውመዋል አልተቃወሙም? ይሄንን እንትን አይላሉ፣ እንደዚህ ብሎ አላጸደቁም። እነሱ ራሱ እንደሚያድነው አምላክ ነግሮታል፣ ያንን ነግሯቸዋል ለሐዋርያቱ። ለምሳሌ ተቃውሞ መጽሐፍ ጽፈዋል። ያንን እንደዚህ አይነት ነገር አላጸደቁም እያልኩ ነው። እንደዚህ ነገር አላጸደቁም። በቁርአን ላይ መሲሁን አምላክ አላህ ሱብሓነሁ ወተዓላ ቀድሞ እንደነገረው ይነግረናል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ይላል። አንተ ዒሳ ሆይ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ከዚያ ምን አለው? ወሙጠሂሩከ ሚነ ለዚነ ከፈሩ አለው። ከነዚያ ከካዱትም ላነጻህ ነው ላድንህ ነው አለው። ሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ወኢዝ ከፈፍቱ በኒ እስራኤል ዐንከ ይላል። ከእስራኤል ልጆችም አንተን በተከላከልኩልህ ጊዜ እያለ ይነግረዋል። አላህ ሱብሓነሁ ወተዓላ ተከላከለለት፣ ወስድሃለሁ፣ አድንሃለሁ እኛለው። ይሄንም ቀድሞ ነገራቸው ለሐዋርያቶቹ እኮ። ይሄንም ደግሞ ኢሳ ደግሞ ይሄንን አስተምሯል ማለት ነው። አዎ አስተምሯል። በቃ ይሄን ታስተማረ። ታዲያ በዛን ዘመን የነበሩት ኢየሱስ ተሰቅሏል እያሉ ብዙ ሰዎች ሲሰብኩ ለምንድን ነው እነሱ አልተሰቀለም እሱ አስተምሮናል ብለው ለምን አልጻፉም? እነሱ መጽሐፍ አይጠበቅባቸውም። እሱ አስተምሮ ሄደ እኮ ተናግሯቸው ሄደ። ይጠበቅባቸዋል እንጂ እንደዚህ በስሙ ላይ የሐሰት ትምህርት ሲረጭ የሐሰተኛ ፕሮፓጋንዳ ሲነዛበት አልተሰቀለም እሱ ወደ ሰማይ ነው ያደረገው ነግሮናል ብለው ለምን መጽሐፍ አልጻፉም? በቃ እሱ ልንገርሽ አዳምጥሽ። አሁን እዚህ ጋር ነቢያቶች የተናገሩትን ሁሉ የግዴታ ህዝብ መጻፍ አለበት ማለት አይደለም። እዚህ እኔ ማስረጃ ሰጣለሁ አምላክ እንደሚያድነው እንደሚወስደው። ይሄን ደግሞ እሱንም ማሰጣኝ እኮ ነው እኮ ያልኩህ። አሁን በዛ ለምሳሌ አሁን እኔ ለምሳሌ እንደው ይቅርታ አድርግልኝና እንደ ክፉ ቃላት ተያዝብኝና ማለት ነው አሁን ስለ ነብያችሁ ክፉ ቃል ብናገር የወረደ ቃል ብናገር የወረደ መጽሐፍ ብጽፍ ጽፈህ መልስ ትሰጠኛለህ ማለት ነው። በዛን ዘመን እንዳለ አድምጠኛ እንዳለ ልጨርስ ልጨርስን አሁን ስለ ነብያችሁ እንደዚህ ብናገር ውሸታም ነህ ተሳስተሃል እኛ እንደዛና ምንም ብለህ ትጽፋለህ መልስ ትሰጠኛለህ። በዛን በመጀመሪያው ክፍለ ዘመን የነበሩት ኢየሱስ ተሰቅሏል እያሉ ሲያስተምሩ ኢየሱስ ተሰቅሏል እያሉ ዓለምን በሙሉ በአንድ ሲያዳርሱ በዛን ዘመን የነበሩ የኢሳ ተከታዮች ለምንድን ነው በእኛ በመምህራችን ላይ የምትዋሹት ለምን ትዋሻላችሁ ብሎ አንድ መጽሐፍ የጻፈ አለ?
እሺ አሁን አዳምጥ። እሺ መመለስ ጀምር አታውቀርጡ። እሺ እሺ መመለስ አታውቀርጡ። እሺ አንደኛ ሁሉን ነገር መጻፍ አይጠበቅባቸውም። እነዚህ ሐዋርያቶች ምንድን ናቸው ከተባለ የአምላክን ቃል በመሲሁ በኩል የሚያደርሱ ናቸው። ከመሲሁ ምን የተነገረ ነገር አለ ከተባለ ቅድም እንደነገርኩ አምላኩ እንደሚወስደው እንደሚያነሳው ይሄን ቀድሞ ነግራቸዋል። ይሄን ቃል በጋር ታገኛል። ያ ነው። ስለዚህ አምላክ አላህ ስብሐነ ወተዓላ ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ነው፣ እኔ ላነሳህ ነው ለወስድህ ነው ወደ እኔ እያለ ቃል ገብቶለታል። ይሄ ነው። ሌላው ነገር ስለመሰቀሉ ምናምን እንደዚህ የመጨረሻው ዘመን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ተሰቅሏል ብለው ሰየው ቢያመን እንደው በሌላው ላይ ችግር እስከሌላባቸው ድረስ ከሃዲ ሊያስብላቸው አይችልም። ወታል ያን ያክል አሳሳቢ ጉዳይ አልነበረም። ነገር ግን ለነብዩ ሰለላሁ ዐለይሂ ወሰለም መጥተው እንዳልተገደለ እንዳልተሰቀለ ከተናገሩ በኋላ የዛኔ አምላክ ቃል በእርሳቸው ላይ የተወረደውን መካድ የዛኔ የሚያስነቃቸው እንጂ አንድ ነብይ ለምሳሌ ተቃጥሎ ነው የሞተው ብዬ ብናገር አንድ ነብይ እንደዚያ ከመሰላቸው ሰዎች አይ እንደዚህ አይደለም በሌላ መንገድ ነው የሞተው ብሎ ሌላኛው ቢናገር ይህን ከሃዲ ይህንን አማኝ የሚያስብለው ነገር አይደለም። ችግሩ ምንድን ነው? መሲሁን አምላክ ስለማድረግ ነው። መሲሁን አምላክ ነው ስላሉ እነዚህ ሰዎች የዛኔ ይከፍራሉ። ሸይኹል ኢስላም ኢብኑ ተይሚያ እንደተናገሩት እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ግን አልተገደለም አልተሰቀለም ተብሎ እስኪነገራቸው ድረስ አይ ተሰቅሏል ተገድሏል ብለው ቢያምኑ ሰዎች እርሱን አምላክ እስካላደረጉ ድረስ በዚህ ነገር ሁጃ እስካልቆመባቸው ድረስ ያልሰሙ ያላዩ ሰዎች ላይቀጡ ይችላል። እንደዚህ እንደ ሰዎች ይቀጣሉ ብሎ መናገር አይቻልም። ተፈናቀለ አየህ። ነገር ግን እርሱን አምላክ ስለማድረግ ኦኬ። ሌላ በዙ ላይ ደግሞ ሌላ ጥያቄ ሊጨምርና ልጨርስ። خلاص ያው እንትን አልኩ ማበዛው መሰለኝ። አብሽር። ይህ ከመሆኑ ጋር ግን አንተ ዲያቆን ያደርጋል የሚባል ዲያቆን ታውቃለህ አይደል? አይ ብዙም እንትን አልልም። ያው ዲያቆን ያደርጋል የሚባለው ላሰማህ እችላለሁ። እኔ ከእስልምና አንጻር ብቻ ያለው ልመልስልህ ብዬ ነው። ይሄ ሰውዬ ከክርስቶስ እርገት በኋላ በጣም በርካታ ወንጌሎች በእርሱ ጊዜ ተጽፈው ነበር ብሎ ይናገራል። በሐዋርያቶች ዘመን እነዚያ ወንጌላቶች ሁሉ ወደ 40 እንደሚደርሱ ከተናገረ በኋላ ከነዚያ ሁሉ 4ቱን ብቻ ነው ቤተክርስቲያን አንስታ ያስቀረችልን አለ። የመረጠችበትን ምክንያት እነዚያንም የጣለችባቸው ያልተቀበለችበት ምክንያት በአንድ ጉዳይ ነው አለ። የክርስቶስን ሕማማት ስለማያነሱ ነው አለ። ይሄ ተገደለ ተሰቀለ የሚለውን አንዲት አያነሱም ነበር እነዚያ ወንጌሎች ይላል። አያርነ ስለዚህ እነዚያ ወንጌላቶች ሁሉ ነበሩ። ነገር ግን ውድቅ ያደረገቻቸው ቤተክርስቲያን ነች። አውቃ የጣለቻቸው የደበቀቻቸው ለምን? ራሱ ሚስጥሩን ይናገራል። ዲያቆን ያደርጋል ምን አለ? የክርስቶስን ሕማማት ትንፍሽ አይሉም ነበር አለ። ይሄ ተገደለ ተሰቀለ የሚል አያነሱም። ሌላውን ትምህርት እንዳለ ጽፎ እነዚህን አያነሱም ይላል። ከፈለክ ላሳይ ይችላል ቪዲዮ። አይ እኔ ያደርጋል መጽሐፉን ባነብ ቀለኛል ብዬ አስባለሁ። አሁን ጥያቄ ደግሞ ምንድነው? ያው እንደነገርከኝ ማለት ነው ሙስሊሞች ከአዳም ጀምሮ ነበሩ ብለኸኛል። ለሰማችሁ አንድ ጊዜ ተገደለ ተሰቀለ ምናምን ይሄ ክርስቶስን ሕማማት የማያነሱ ወንጌላቶች እንዳለ ጭራሽ የቶማስ ወንጌል ሁሉ ነበረ እያለ ይናገራል። ቶማስ አስባችሁታል? የክርስቶስ ተማሪ ነው፣ ግን ወንጌልን ጥላበታለች ቤተክርስቲያን። ለምን? የክርስቶስን ሕማማት የማያነሳ ስለነበረ ወንጌሉ። ነገር ግን የክርስቶስ ተማሪ ያልሆኑትን እነ ሉቃስን ይዛለች ቤተክርስቲያን፣ እነ ማርቆስን ይዛለች። ማርቆስና ሉቃስ ክርስቶስ ከመረጣቸው ከ12ቱ ደቀ መዝሙር አይደሉም። ግን ቤተክርስቲያን እነሱን ተቀበላ፣ የነ ጳውሎስን ተቀበላ የክርስቶስን ተማሪዎች የነ ቶማስን ጥላባቸዋለች፣ የነ ባርናባስን ጥላባቸዋለች። እነዚህ ሁሉ ወንጌላቶችን እየጣለችባቸው ሕማማቱን ስለማያነሱ ነው ብለው ትንፍሽ አይሉም፣ ሳይለንት ነበሩ ይላል። የተገደለ ተሰቀለ የለም ነበር እነዚያ ላይ። አሁን እኮ ታዲያ አንተ ሐሰተኛ መረጃ አምጥተው እኮ እንትን ልትል አትችልም። ለምሳሌ አሁን ለእሱ አይደል? ለምሳሌ አሁን አንተ ደይፍ ሐዲሳትን አትቀበልም አይደለም? ዲያቆን ያደረገን ነው። እነሱን አይደለም እነዛን ወንጌሎች አላመጣም። አብሽር፣ እነዛ ወንጌሎች ስለማትቀበላቸው አልሞግትህም። ያደርጋልንም እኮ ብታመጣ ያው ነው ለማለት ያክል ነው። ምክንያቱም እሱ እየተናገረ ያለው የተሳሳቱ ናቸው ስለሚል ነው። የተሳሳተ ሀሳብ አለባቸው ነው። ምንም ስህተት የለባቸውም ይላል። አሰማለሁ። አብሽር፣ ምንም ስህተት የለባቸውም ማለት ግን
የክርስቶስን ሕማማት ስለማያነሱ ብቻ ነው አለ። ምንም ስህተት የለባቸውም ይላል። የተሳሳቱ ናቸው አላለም። ቆይ ላሰማህ፣ ላሳየህ። ያ ሰላም ያ ሰላም ያ ሰላም። ልጆች በዓል እንዴት ነበር? በዓል አሪፍ ነበር። ያ የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡን ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅቶን ካልሆነ ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቴያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲዲዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታቸው አይደለ? ታከታቸው አይደለ? 16ኛ የኢዮናውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል። ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን 4ቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ሰማ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም ማለት ግን ለምን ውድቅ እንዳደረጓቸው ሊናገር ነው። ስህተት ያለባቸው አይደሉም፣ ችግር ያለባቸው አይደሉም ካለ በኋላ ለምን እነዚያን ወንጌሎች ቤተክርስቲያን እንደጣለችባቸው ሊናገር ነው። ግን ከ4ቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ ቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን እቺ ተአምር አያችሁ፣ ጭቃውን እፍ ሲለው ወፍ መሆኑን ይሄንን ያነሳ ነበር አለ የነ ቶማስ ወንጌል። አያ ይሄን አላህ በቁርአን ላይ ሁሉ ጠቅሶታል። መሲሁ ከጭቃ የወፍ ቅርጽ ሰርቶ እፍ ሲል እንደሚበር እነዚህ ያሉ እውነታዎችን እንዳለ እነዚህ ጠፍተዋል። እነዚህ ወንጌሎች ጮራ ላይ መቀመጡ ይሄ ችግር አልነበረውም። ግን ሕማማቱን አያነሳም፣ ዝም ሕማማቱን አያነሳም፣ ዝም። ይሄ ክርስቶስ ላይ የደረሱ አደጋዎች ሁሉ እንዳለ አንዲት ትንፍሽ አይሉም ነበር፣ ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎችም ሰማ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም ብለው ቤተክርስቲያን በራሷ እምነት ቀርጻ እነዛን ጣለችባቸው። የቶማስ ወንጌል እያለ እየተናገረ ቶማስ ከክርስቶስ ተማሪዎች አንደኛው ነው። ግን ወንጌሉ ላይ ይሄ ተገደለ ተሰቀለ የሚለው አደጋ ስለሌለ ብቻ ጣለችበት ቤተክርስቲያን። እና እንዲህ ባለ ነው 4ቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ የሰላም አየህ፣ ቤተክርስቲያን ናት መጽሐፍ ቅዱስን የወሰነችው። ቤተክርስቲያን ለራሷ እምነት በሚስማማ እነዛን ወንጌላቶች ስለ ስቅለት የሚያወራላትን መርጣ ወሰደችና እነዛን ልጆችን ጣለቻቸው። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ይላል። መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች።
መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጥ መንገድ ነው። ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ራሷ ቤተክርስቲያን ለእምነቷ በሚስማማ ራሷ ነች የጻፈችና ያዘጋጀችው። ከልክ ተለይቶ መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው በዓለማችን 30 ምናምን ሺህ የእምነት ዲኖሚኔሽን ግን ሁሉም መጽሐፍ ቅዱስን አምናለሁ እያለ ግን እንደ ባቢሎን ዘመን እርስ በርሱ የማይግባባ ሆነ። ይሄ ነው። ለማንኛውም ጥያቄው ነበር የክርስቶስን ሕማማት ለምንድን ነው ያላነሱት ነው። በደንብ ያንን ሳያነሱ የነበሩ ወንጌላቶችን ስለጣለችባቸው እንጂ ራሳቸው ሊቃውንቶቻቸው የሚያምኑት የሆነ ነገር ነው። እሺ ሌላኛው ጥያቄ ምን ነበር? ሌላኛው ጥያቄ ደግሞ ምን መሰለህ? ያው እንግዲህ እንደነገርከኝ እስልምና ከመጀመሪያው ጀምሮ እንደነበር ነግረኸኛል። በአንደኛው በሁለተኛው እና በሶስተኛው ክፍለ ዘመን የሚኖሩ ሙስሊሞች በየት አካባቢ ነበር የሚኖሩት? ታሪካዊ ማስረጃ አካባቢውን ይሰራልናል። የትኛውም ዓለም የሚኖሩ ስለ ሃይማኖታቸው ለምሳሌ ታሪካዊ ማስረጃ ነው። ለምሳሌ በሳውዲ፣ በእስራኤል፣ በጆርዳን ወይም ደግሞ በተለያየ አውሮፓ ሀገር በየት ሀገር ነበር የሚኖሩት? ታሪካዊ ማስረጃ ካለ ማለት ነው። ኒጀሪያ አይኖርም። ስለ ቦታቸው አይደለም እኛ እንትን ማወቅ ያለብን አምላክ በየትኛው መንገድ ላይ አድርጓቸው። ህዝቦቹ ቤት ነበር የሚኖሩት። ህዝቦቹ ቤት ነበር የሚኖሩት። አላ አንድ ጊዜ ተረጋጋ። አዳም የትኛውም ዓለም ይኖረን የጉዳይ አይደለም። ወጣላ አዳም የት እንደኖረ መጽሐፍ ቅዱስ ይናገራል። እኔ ስለ አዳም አልጠየቁም። ስለ አንደኛውና ስለ ሁለተኛው ስለ ሶስተኛው ክፍለ ዘመን ህዝቦች እኮ ነው። የትኛው ጀምሮ ነው? አንደኛው ክፍለ ዘመን ስትል አቆጣጠር ከየት ከአዳም ጀምረህ ነው ወይንስ ከክርስቶስ ጀምረህ? ከአዳም አይደለም ከክርስቶስ ጀምሬ ከመጀመሪያው ክፍለ ዘመን ስልመችም ይገባሃል። ችግር የለውም። እሺ በእስራኤል ምድር ላይ ነበር የሚኖሩት ወይንም በፍልስጤን ምድር ላይ? ኦኬ ታሪካዊ ማስረጃ አቅርብልኝ። የምን ታሪካዊ ማስረጃ? ምንም ይሁን ምንም ታሪካዊ ማስረጃ ካለህ ማለት ነው። ካለለም ችግር የለውም። ድረስ ከሃይማኖት እንመልስልሃለን። አምላክ አላህ ሱብሓነሁ ወተዓላ በዚያች ምድር ላይ ያኖሯቸው እንደነበረ ነቢያቶችን እስራኤላውያን ነቢያቶችን በዚያ ላይ እንደነበሩ ይገልጽልናል። ያዕቆብ ዓለይሂ ሰላም እስራኤል ተብሎ ተጠራ። በዚያች ምድር ላይ የሚኖሩ የእስራኤል ልጆች ተብለው ይጠራሉ። በዚያች ምድር ላይ ይኖሩ ነበረ። እሺ እኮ እንደዛ ከሆነ ታሪካዊ ማስረጃ ካለ ማለት ነው። ለምሳሌ አሁን እኔ ምሳሌ ልስጥህና ልናገር። እኔ ማለት ለምሳሌ አሁን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን የነበሩ የታሪክ ጸሐፊዎች ክርስቲያኖቹን እያንቋሸሹም እንኳን ቢሆን ኢየሱስን የሚያመልኩ ክርስቲያኖች ነበሩ በማለት የጻፉ ብዙ የታሪክ ጸሐፊዎች ናቸው። ያዕቆብ የት ነበር የሚኖረው? ያዕቆብማ በከነዓን ምድር ነው የሚኖረው ወይ ደግሞ በፍልስጤን ምድር ማለት ነው። ታሪካዊ ማስረጃ የት ነው? ትልቁ ላይ ታሪካዊ ማስረጃ እኔ የጠየቁ ትልቁ ላይ ላድርግህና ታሪካዊ ማስረጃ ሳየን። ከነዓን ምድር ነው አልከኝ። የት ጋር? መጽሐፍ ቅዱስ ነው የምትለኝ አይደለ? እስከ ማስረጃ ሳየን። ያዕቆብ የነበረ በያዕቆብ ዘመን ታሪክ ጸሐፊዎች አልነበሩም። የጻፈው ሙሴ ነው። ጌታ ሰው ታዲያ አንተ ጋር የሌለን ነገር እንዴት ነው ሌሎች ጋር መተህ መጠየቅ አይከብድም? እኔ የጠየቁ እኮ ስለመጀመሪያው ክፍለ ዘመን እንጂ ስለ ያዕቆብ ዘመን እኮ አይደለም ወንድሜ። ከዛ አንተ በምትለው ዘመን ቢሆን ከታሪካዊ ማስረጃ ሳየን ችግር የለውም። አይ ጠብቀኝ አንዴ። ያው አንድ ስልክ ስለሆነ ነው ጠብቀኝ፣ እንዳታወጣኝ። አብሽር እናወጣ። እሺ አንድ ስልክ ስለሆነብኝ ነው። አይሽ እሺ። ማርያም ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እሺ ጥያቄ ነበረኝ ልጠይቅ፣ እሱ እስኪመለስ ይቻላል። ጠይቂ። ቁርአን ላይ ስላለው ኢሳና መርየም እና መጽሐፍ ቅዱስ ላይ ስላለው ኢየሱስ ክርስቶስ እና ስለ እናቱ ቅድስት ድንግል ማርያም አንድ ነው የምትሉት ነገር አለ አይደል? ይሰማል? ይሰማል። ኦኬ እኛ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አድርጓል፣ ዳግም ለፍርድ ይመጣል ብለን ስንል ከመወለዱ ጀምሮ አዳም ከገነት ተባሮ በወጣ ጊዜ ቃል የገባለት እግዚአብሔር
ዳግም ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ ብሎ የሰጠው ቃል ነበረ። እሱን ቃል የፈጸመው ልጁን ወልድ ልኮ ተሰቅሎ ድህነት በዛ የተፈጸመልን። ለምን ክርስቶስ ከመወለዱ በፊት ዓለም የምትቀጣው አንዴ በኖህ ዘመን በንፍር ውሃ ተቀጣለች። ያ ምንድነው? አህዛብም አሉ በምድር ላይ ክርስቲያኖችም አሉ። በዛ ሰዓት ጥፋት ሲፈጸም እግዚአብሔር የሚያጠፋቸው የነበረው በእንደዛ አይነት መንገድ ነበር። በሎጥ ዘመንም በእሳት ጠፍታለች። እግዚአብሔር ግን ሁሌም ያንን ነገር ማድረግ ስለማይፈልግ ለኛ ለሰው ልጆች ሲል ክርስቶስን ወደ ምድር ላከው። ክርስቶስ በምድር ላይ ተመላልሶ የፈጸመውን ቃል የገባውን ቃል እንደፈጸመልን በመጽሐፍ ቅዱስም አለ፣ እኛም እናምናለን። ቁርአን ላይ ግን ኢሳ አለ፣ መርየም አለች፣ አንድ ነው። ኢቨን ከእግዚአብሔርና አላህ አንድ ነው የሚለው ራሱ ብዙ አጠራጣሪ ነገር ነው የሚያሳይ ለኔ። የክርስቶስ አመጣጥ ከአንድ እስከ ማረጉ ድረስ የተጻፈ ነው። ኢሳ በቁርአን ላይ ያለው ነገር እንዴት ነው? እንዴት ተወለደ? መጣ? ከልጅ ልጅህ ተወልጄ አድንሃለሁ ያለው የቱ ጋር ነው? ለጠይቅሽ ጥያቄዎች ወይንስ ዝም ብዬ መልሱን ብቻ ነው መልስልህ? ከጠየቅኩሽ አትመልሻቸው። ያንተን መልስ መልስልኝ። ይሄን ስለ እኔ ማወቅ የምፈልገው አንደኛ ጥያቄ ስለ ቁርአን ላይ ስላለው መሲህና መሲህ ያልኩኝ ኢሳና ማርያም ነው ወይም ማርያም በስም መመሳሰል ነው ለኔ የሚመስለኝ። አይደለም፣ በስም መመሳሰል ሳይሆን ማንነቱ ራሱ። እሺ እኛ ጋር ያለው ቁርአን ላይ ያለው ኢሳ በድንግልና የተወለደ ነው። አንቺ ጋር ያለው እንደዛ ነው አይደለ? ነው። እኛ ጋር ያለው ኢሳ የወለደችው ድንግል ማርያም ትባላለች። አንቺ ጋር ያለችው እንደዛ ነች አይደል? እንደዛ ነው። እኛ ጋር ያለው ኢሳ ሙታንን ያስነሳ ነበር። አንቺን ጋር ያለው ያስነሳ ነበር። ንጽጽሩን ተውና እናንተ ጋር ያለውን ቀጥ አድርገን መልስ። እኛ ጋር ያለውና እናንተ ያለው ጋር ይለያያል በስም እንጂ ስላልሽ ነው። ማንነታቸው ስራቸው ግን እኔ ፈለኩት እኔ ስለኔ ልንገርሽ አሁን ለምሳሌ አንቺ ደግሞ ይኸውልህ ኢሳ እኔ ጋር ነገርኩህ። እኔ ጋር ያለውን ኢሳ በተወሰነ መልኩ ኢሳ እና ኢየሱስ አንድ ናቸው ስለምትሉ፣ ግን አሁን መሲህ አልመሲህ ሲወለድ እንዴት ነበረ? ቃል ነበር፣ ትንቢት ነበረ ወይ? በማን ነው ትንቢቱ የተነገረው? ቁርአን ላይ ያለው አምላክ አላህ ሱብሓነሁ ወተዓላ ነቢያቶች ባለፉት ነቢያት ላይ ይነግርላቸዋል። ለምሳሌ በቃል አማካኝነት እንደሚወለድ አሁን ያህያ ዓለይሂ ሰላም ዮሐንስ ይህን ነገር ያምናል። ያህያ ዮሐንስ በቃል አማካኝነት እንደሚወለድ ያ ማለት አምላክ በቃሉ እንደሚያስገኘው የሚያምኑት ከእርሱ በፊት ከነበሩ መካከል ያህያ ይባላል፣ የዘከርያስ ልጅ ወይንም ዮሐንስ። ይህን ማስረጃ በሱራ ላይ ይገልጻል። ሙሰድቀን ቢከሊመቲን ሚነላህ ወሰይደን ወሐሱረን ወነቢየን። ምዕራፎችን ልትሰጠኝ ትችላለህ? ያለብሽ ችግር የለም። ኦኬ፣ ስክሪፕት አልያዘ። አላህ በቃሉ እንደሚያስገኘው ያህያ ዓለይሂ ሰላም ከእርሱ በፊት የነበረው ዘከርያስ ሙሰድቀን ቢከሊመቲን ሚነላህ ወሰይደን ወሐሱረን ወነቢየን ሚነስ-ሷሊሒን። እሺ ንገረኝ ምዕራፉን። ምዕራፍ 3 ኦኬ ገላታለሽ። ምን ላይ? ምዕራፍ 3 እኮ ምን ላይ? እሺ ያለሽ ነው። ኦኬ እሺ ምዕራፍ 3 ቁጥር 39 ሁለት ነው መሰጥሽ። አብሽር በቃል አማካኝነት እንደሚገኝ የተናገሩ አንደኛ ያህያ ወይንም ዮሐንስ፣ ሁለተኛ መልአኩ ገብርኤል ለማርያም መጥቶ በቃል አማካኝነት ልጇ እንደሚገኝ የነገረባትንም እጨምርልሻለሁ። ኦኬ እኮ ምን ላይ ምን ብዬ ነው? ምዕራፍ 3 ማለት ምዕራፍ 3 ቁጥር 45 እዛ ወረድ ብለሽ የቀደሙ ምዕራፍ 3 ቁጥር 39
ሁለተኛው ደግሞ ምዕራፍ 3 ቁጥር 45 ላይ በቃል አማካኝነት ያ ማለት በቃል ሲባል ምን ማለት ነው? አላህ ሱብሓነሁ ወተዓላ ያለማንም የወንድ ዘር ፈሳሽ ማንም ወንድ ሳይገናኛት በቃሉ ያስገኘዋል። ሁን በሚለው ቃሉ ያስገኘዋል እና ያ እነዚህ ጋር 45ም ላይ ተመልከቱ። ይሄ ደግሞ መልአኩ ገብርኤል ለማርያም መጥቶ የነገራት ብስራት ነው። ኢዝ ቃለቲል መላኢከቱ ያ መርየሙ ኢነላሃ ዩበሽሩኪ፣ አንቺ ማርያም ሆይ እነሆ አላህ ያበስርሻል ቢከሊመቲን ሚንሁ ከእርሱ በሆነ ቃል በቃሉ እንደሚገኝ መሲሁን ይናገራል። ስሙም አልመሲሕ መሲህ የሚል ስያሜ ያለው ዒሳ ብኑ መርየም ወጂሃን ፊ ዱንያ ወልአኺራ በዚችም ዓለም በቀጣዩም ዓለም ባለሟል ባለ ክብር ይሆናል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ቦታ ያለው ብሎ ገለጸው። ወዩከልሙ ናስ ፊል ማህድ ገና በህፃንነቱ ሳለ ሰዎችንም ያናግራል ልጅሽ አላት። መሲሁ ገና ህፃን ሳለ ሰዎችን ያናገር ነበር። አስቡት፣ ተወልዶ ህፃን ልጅ ሊናገር ይችላል? ላ የዛን ይናገራል። ተአምር መስራት የጀመረው መሲሁ ገና ህፃን ሳለ ነው፣ ገና እንደተወለደ ነቢይ ሳይሆን በፊት ማለት ነው። ይሄ ሁሉ ቦታና ደረጃ ያለው ይሄ ታገኛለሽ እዚህ ቦታ ላይ። አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ችግር የለም። እሺ 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 መርሐባ። እሺ አይ ሌላ ጥያቄ አለሽ? ቁርአን ላይ ምዕራፍ 3 ብቻ ብዬ ነው የምገባው፣ ምንም ስም የለውም። ምዕራፍ 3 ቁጥር 49 ማን ነው 39? ኦኬ እሱን እንይዛለሁ። በጣም ጥሩ። አሁንም ምዕራፍ 3 ቁጥር 45 ላይ ይዛለሁ። ላሳይ። አዎ እንደዚህ አድርገሽ ለምሳሌ ላሳይሽ። ይሄን አወረድሽ አይደለ? ፕሌይ ስቶር ላይ ይሄ ቅዱስ ቁርአን በአማርኛ ይላል። ቁርአን አለኝ። ያው ነው 3 አሁን እዚህ ጋር 3 ትይና ከዛ በነገርኩሽ ቁጥር ላይ ትሄጃለሽ ማለት ነው። አይ እሺ እሺ